ሮቤርቶ ዴዘርቢ ቱ ቶተናም ሂር ዊ ጎ አለቀ። ከዚህ በኋላ የለቅሶ ቪዲዮ አከተመ። ቦታው ላይ ስክት አለቀ። ወራጅ ቀጠና ቁጭ ብዬ ራሱ መርጬ ነው አሰልጣኝ ማስፈረመው። መርጬ ምርጡን አሰልጣኝ ነው የማመጣው። ምርጡን ክረምት ላይ ማንቸስተር ላይ ያስፈረመው የነበረውን ሮቤርቶ ዴዘርቢን እኔ ጋር መጣሁት። ከዚህ በኋላ አለቀ። የለቅሶ ቪዲዮ የሚባል ነገር በዚህ ዓመት አከተመ ነው የምልህ። አከተመ፣ በቃ አለቀ። በሮቤርቶ ዴዘርቢ እተማመናለሁ ማለት ነው። እተማመናለሁ፣ በቃ አለቀ። ደስ ነው ያለኝ። ሮቤርቶ ዲዘርቢ ቱ ስፐርስ ሂር ዊ ጎ ይላል። በቃ ተረጋገጠ። ስፐርስ ትወርዳለች። ኳሊቲ ማናጀር ስላልሆነ አይደለም። እኔን ሰሙኝ። ምን አስበው ነው እኔን ሰሙኝ? ሚኮ ስፐርስን እንደ አሰልጣኝነት ቅጠሩት እንዳልኩት ዲዘርቢ ማለት እኮ ጣሊያናዊ ሚኮ ማለት ገባህ አይደለ? ኳስ ያውቃል፣ ሳይደብቅ ነው የሚያወራው። ገባህ አይደለ? ከዛ ኔጌቲቭ ፓርቱ ደግሞ ተጫዋቾቹን ሳይምራቸው ነው የሚረግጠው ማለት ልክ እንደሚኮ ማለት አቃጥለው ብቻ። ዲዘርቢን ካቃጠልከው ማይክ ላይ መጥቶ ይሸጣል። በዚህ ሰዓት ደግሞ ተጫዋቾቹ የሚያበረታታቸው እንጂ የሚያጣጥላቸው ማናጀር ችግር ሊፈጥርባቸው ይችላል። ለነገሩ አቅ ለመናገር ፖስት ኮግሉም እኮ ማለት ነው እነሱን ምን እንደሚላቸው አናቅም። እኛን መጥቶ ግን ይሰክሰናል። ስለዛ ሳክሳን ማናጀር የሚመቻቸው ሊሆን ይችላል፣ አናቅም። ገባ አይደለ? የሚሰክስ ማናጀር ቤስት እንዲጮቱ ሊያደርጋቸው ይችላል። እነ ቫንዴቬን እና ሮሜሮ ማለት ተረዳኝ አይደለ? በቃ ትክክለኛ ሳይኒንግ ነው የምልህ። በቃ ትክክለኛ ሳይኒንግ ቻምፒየንሺፕ ወርዶ 100 በላይ ነጥብ በማግኘት ደግሞ እንደሚመለስ አልጠራጠርም። ይኮ ባለፈው የሰራሁት ፕሌይኦፍ ተጫውተሽ ትመለሻለሽ ያልኩት ቪዲዮ ከንስየዋለሁ። የቻምፒየንሺፕ ዋንጫውን በልተሽ ነው የምትመለሹ። ግን ዋንጫውን እንደበላሽ ያባሩታል። ምክንያት እንዴት አባት ዋንጫ ታመጣለህ? ፖስት ኮግሉ የተባረረው ለዚህ አይደለ? ሁለተኛ ወጥተሽ ነው መመለስ ያለብሽ። አንደኛ ወጥተሽ ከተመለስ ችግር ነው ሚኮ። ሰበር ዜና ጀምአው ቶትንሃም አዲሱን አሰልጣኝ ኦፊሻል አድርጓል። እሱም ሮቤርቶ ዲዘርቢ አዲሱ የቶትንሃም ማኔጀር በመሆን እንግዲህ የ5 ዓመት ኮንትራት ከቶትንሃም ጋር ተፈራርሟል። ጀምአው ሚኮ ስፐርስ እንኳን ደስ አለ። እንግዲህ አሁን ትልቁ ጥያቄ ምንድነው? በቀጣይ ትልቅ ፕሮጀክት ይዞ ቡድኑን ትልቅ ደረጃ እንደሚያደርሱ ዲዘርቢ ጥርጥር የለኝም። ግን ካለመውረድ ይታደገዋል ይሄንን ቲም ነው። እኔ ካለመውረድ ለመታደግ ቅድሚያ ሊሰጠው የሚገባው ለሾንዳይሽ ነበር ብዬ ነበር ያሰብኩት። ግን ይሄ ሰውዬ መጥቷል። ያተርፏል አያተርፈው የሚለው እጅግ አጠያያቂ ነገር ነው። ጀምአው ዲዘርቢ አዲሱ የቶትንሃም ማኔጀር ሆኗል። ሚኮ ስፐርስ ከማለቃቀሰሽ ከታደገሽ እንግዲህ እሱን ለማየት ያብቃኝ። እንግዲህ ኮንግራ ይመች ሚኮ ፒስ። ሮቤርቶ ዲዘርቢ ቱ ቶተናም ሂር ዊ ጎ ብሏል ፋብሪዚዮ። እንግዲህ ሮቤርቶ ዲዘርቢን የምናውቀው ብራይተንን ሲያሰለጥን ነው በፕሪሚየር ሊጉ እና ዲዘርቢ ወደ ብራይተን ሲመጣ ብራይተን 32 ጨዋታ ይቀረው ነበር which means 11 ብቻ ያኔ ያለ የነበረው ራንኪንግ ዋጋ የለው እና የሆነ የመፍትሄ አሰልጣኝ ነው የሚለውን እንግዲህ አብረን ነው የምናየው። ምክንያቱም ፕሪሚየር ሊጉ ላይ ሲመጣ ብዙ ጨዋታ ብራይተን እየቀረው ነበረ። ዲዘርቢ ብራይተንን የተቀላቀለው አሁን ቶተናም አሁን ካለበት ኦልሞስት ሬሌጌሽን ላይ ሊደርስ ያን ነጥብ ልዩነት ነው ያለው። አሁን በቀሪ 7 ጨዋታዎች መፍትሄ ይዞ ይመጣል። በጣም የሚያጓጓ ነው የሚሆነው። ይመቻችሁ። ለማንኛውም ብዙ አይነት ሪስክ ቴከር አይቻለው ማለት ነው። እኔ እግዚአብሔርን እንደዚህ ሰውዬ ግን እግዚአብሔር ስለ በጣም ኮንፊደንስ አለው ሰውዬው ማለት ነው። ሮቤርቶ ዲዘርቢ ማለት ነው ወደ ቶተናም ሂር ዊ ጎ ተብሏል። አዲሱ ማናጀራችሁ ነን። አንተ አስበዋል በዚህ ሰዓት ቶተናምን ሪስክ ወስደህ ስትቀበል ማርያም ሊወርድ ያለ ቡድን ነው። በጣም በራሱ ይተማመናል ሰውዬው። እግዚአብሔርን ስለ ለክለብ የምመኘው አሰልጣኝ የነበረ ሰውዬ ራሱ አንዱ ነው ሮቤርቶ ዲዘርቢ ማለት ነው። ይሄ ካውንተር ፕረሶቹ ምናምን በጣም ቆንጆ ናቸው። ግን ቶተናም እንዲሁ እየፈተነ ነው። ምንም በማያውቀው ቶተናም የተፈተነ ነው። እንኳን አንተ ይዘው ማለት ነው። በጣም በእርግጠኝነት ቶተናም የተሻለ ደረጃ እንደምታደርሰው አልጠራጠርም። በእርግጠኝነት ነው የምናገረው ይሄ ሰውዬ እና አሪፍ ተጫዋቾችን ካመጡለት ቆንጆ ነው የሚሆነው። ቶተናም ያው የባክ ፎርም ላይ ችግር አለበት። በ5 ተከላካይ ቢሆን ማለት ነው የሆነ ነገር ያደርጋል ይጠብቃለሁ። አንተ ቢሳት ሪስክ እኮ አይወሰድም። ኧረ ሮቤርቶ ዲዘርቢ በስማ ብዙ ሰው የሚያስበው ሮቤርቶ ዲዘርቢ እሳት ውስጥ እንደገባ ማለት እንደዚህ ስፐርስን ሊያድን እንደገባ ነው የሚያስበው። ግን እሱ ብቻ አይደለም። ሮቤርቶ ዲዘርቢን ስፐርስ የሚገርም አሰልጣኝ እንዳገኘ አድርጎ ነው እያሰበ ያለው። ግን እሱ እንዳልሆነ እኔ እነግራችኋለሁ። እስቲ በእግር ኳስ ታሪክ የምታውቋቸውን 2 ቶክሲክ አሰልጣኞች ጥሩልኝ።
እንግዲህ መጀመሪያ ላይ ሮቤርቶ ዲዘርቢን ካልጠራችሁት ሮቤርቶ ዲዘርቢን አታውቁትም ማለት ነው። ሮቤርቶ ዲዘርቢ ማለት ያኔ ማርሲ በነበረበት ሰዓት ላይ ኮኔ እስማኤል የሚባል ተጫዋች ይመስለኛል ትሬኒንግ ላይ ለምን ብዙ ንክኪ አደረክ ብሎ ሂድና ሻወር ውሰድ፣ እሱም ብቻ አይደለም ያለው ነገ ስትመጣ ኤጀንትህን ይዘና ነበር ያለው። ይሄንን አሰልጣኝ ማለት ምንም አይነት ስልጣን የለው ምንም አይነት እና ለድብድብ ትንሽ ቀርቷቸው ነበር እንደው እዛ ያሉ ሰዎች ያገላገሏቸው። እሱ ብቻ አይደለም እኔ ለምን 15 ሴንቲ ከኳሷ አራክ ለምን ዘገየህ ብሎ እኮ ሜዳውን በስድብ የሚሞላው ሰው በጣም ስሜታዊ ስሜቱን መቆጣጠር የማይችል ሰው ነው ሮቤርቶ ዲዘርቢ ማለት። ስፐርስ ያለበት ችግር ደግሞ እና በዚህ ልክ ስሜቱን መቆጣጠር የማይችል ሰው ስፐርስን ካለበት ችግር አውጥቶ ሰርቫይቭ አድርጎ ፕሪሚየር ሊጉ ላይ እንዲቆይ ያድርጓል ብላችሁ ነው የምታስቡት? እኔ አይመስለኝም። ሚኮ ይቅርታ፣ እኔ አይመስለኝም። ገባችሁ አይደለ? ለመጨረሻ ጊዜ እንኳን የስፐርስ ሜዳ ላይ መጥቶ ጨዋታ ሲያደርግ ሮቤርቶ ዲዘርቢ በቀይ ተሰናብቶ ነበር እና ብቻ ምን አለፋችሁ በእግር ኳስ አሰልጣኝነት እንደ ሮቤርቶ ዲዘርቢ በጣም ስሜታዊ በጣም ጸብ ጫሪ የሆነ እኔ የውላችሁ መልበሻ ክፍሉን የሚያረጋጋው አይነት አሰልጣኝ አለ። ገባችኋል? ስፐርስ ውስጥ ብዙ ችግር አለ። ያንን ችግር ሚኮ ይደብረዋል። አሁን ግን ፋክት ነው ጋይስ፣ ፋክት ነው። በዚህ ሰዓት እንደ ሮቤርቶ ዲዘርቢ አይነት አሰልጣኝ አይደለም ስፐርስን ከችግሩ ሊያወጣው የሚችል እና ብቻ ስፐርሶች ሮቤርቶ ዲዘርቢን ዌልካም ብለው ተቀብለውታል። ሚኮና ስፐርስም እንዳይወርዱ እመኝላቸዋለሁ። ያው ሚኮ እንዳትወርድ ስለምፈልግ እናንተም ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ ይቻማችሁ። ሰበር መረጃ ጊዜያዊ አሰልጣኛቸው ኢጎር ቱዶርን ያሰናበቱት ቶተንሃም ሆትስፐሮች ወጣቱን ጣሊያናዊ አሰልጣኝ ሮቤርቶ ዲዘርቢን የ5 ዓመት ኮንትራት በማስፈረም የቡድናቸው ዋና አሰልጣኝ አድርገው ሹመዋል። አሰልጣኙን በቀጣይ ሳምንት እንግዲህ ስራውን የሚጀምር ይሆናል ተብሎም ይጠበቃል ማለት ነው። ሮቤርቶ ዲዘርቢ ከዚህ ቀደም ማርሴይን የመሳሰለ ክለብ እንዲሁም ደግሞ በፕሪሚየር ሊጉ ደግሞ ብራይተንን ሲመራ እንደነበረ ይታወሳል። አሁን ላይ የወራጅ ቀጠና ስጋት ያለበትን ቶተንሃም ሆትስፐርንም በመረከብ እንግዲህ የ5 ዓመት ኮንትራቶችን በመፈራረም እስከ 2031 ድረስ ቶተንሃም ሆትስፐር አሰልጣኝ እንደሚሆን ተነግሯል ማለት ነው። ስለ ሮቤርቶ ዲዘርቢ ዝውውር ምን ትላላችሁ? ቶተንሃም ሆትስፐሮች አሁን ከወራጅ ቀጠና 1 ነጥብ ከፍ በማለት 30 ነጥቦችን በመያዝ 17ኛ ደረጃ ላይ እንደሚገኙ ይታወቃሉ። ስለዚህ ዝውውር ሬት አድርጉት እናንተ ሐሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱ መጫ እንዳትረሱ። እንደተጠበቀው እንግዲህ ሮቤርቶ ዲዘርቢ ወደ ቶተንሃም እንግዲህ ዘው ብሏል። ያራዳ ልጆች ማለት ነው። በሰባቱ ጨዋታ ምን እንመለከታለን? አብረን የምናየው ነው። ነገር ግን መጥፎ ዜናው ምንድነው? ቶተንሃም የሚገጥማቸው ክለቦች በጠቅላላው ፕሪሚየር ሊግ ላይ ቀላል ክለብ የለም። ነገር ግን በጣም ከባባድ ናቸው ማለት ነውና ይሄ ከባድ ያደርግበታል ብዬ አስባለሁ። ከሱ በታች ያሉት እስካሁን ድረስ እንግዲህ ፈጣሪም እያገዘው ነበር ብዬ አስባለሁ ቶተንሃምን። እሱም ነጥብ ሲጥል ከታች ያሉትም ነጥብ እየጣሉ ነው እንጂ እንደ ቶተንሃም አጣጣል 19ኛ ቦታ እሱ ነበረ ማለት ነው። ነገር ግን እስቲ አሁን ምን እናያለን? አብረን እንመለከታለን። ሚኮ ስፐርስ እና ወዳጆቹ መጸለይ ያለባቸው አንድ ነገር ላይ ነው። እሱም ደግሞ ምንድነው? ቢያንስ 2-3 ተጫዋች ከጉዳት ተመልሰው ይሄን ሰውዬ እንዲያግዙት ነው። ሰውዬው ይሰራል፣ ያለምንም ጥያቄ በደንብ ይሰራል ማለት ነው። ነገር ግን እንዲያግዙት ደግሞ አብረውት ያሉት ተጫዋቾችም እንደዚሁም ጉዳት ላይ ያሉ ወሳኝ ተጫዋቾች መመለስ አለባቸው። ያለምንም ጥያቄ ቶተንሃም እዚህ ውስጥ የገባው በተጫዋቾች ጉዳት ነው ማለት ነውና ያሉት ተጫዋቾች ቢያንስ 2 ተጫዋች ቢመለስለት የበለጠ መጠንከር ይችላል ብዬ አስባለሁ ማለት ነው። እስቲ ሐሳብ አስተያየታችሁን የእናንተ ሼር ኮፒ ሊንክ ይደረግ። ቶተንሃም ግን እንዳይወርድ መጸለይ ያለብን ያራዳ ልጆች ይመቻችሁ። ሰዎች ቶተንሃም እንግዲህ አዲስ አሰልጣኝ አግኝቷል። ሮቤርቶ ዲዘርቢ አዲሱ የቶተንሃም አሰልጣኝ ሆኖ ተሹመዋል ማለት ነው። ያው እንደምታውቁት ዲዘርቢ ብራይተን በነበረበት ወቅት ላይ በጣም አሪፍ የሚባል ስኬታማ የሚባል ቆይታ ነበረው። ከዛ በመቀጠልም ወደ ማርሴል በመሄድ ይህንን ቆይታውን ወይም ደግሞ ይህንን አሪፍ የሚባል ስኬታማ የሚባለውን ጊዜውን እንግዲህ በዛ ማስቀጥለው ነበር። አሁን እንግዲህ በቀጣይ የቶተንሃም አሰልጣኝ ይሆናል ማለት ነው ሮቤርቶ ዲዘርቢ። እንግዲህ ቶተንሃምን ከመውረድ ይታደጓል አይታደገው የሚለውን ነገር እንግዲህ አብረን የምናየው ነው። እዚህ ሀገር ውስጥ 10 ላትሞሉ ትችላላችሁ፣ ግን እድለኛ ናችሁ። ኤማኖ ፉትቦል ውጤት እንኳን ባይመጣ እግር ኳስ ታያላችሁ። በብራይተን ያለውን የሆነ ሲዝን ስታት አይታችሁታል አይደለ? ብዙ ኳስ የሞከረው ቡድን የሱ ቡድን ነበረ። ፋይናል ሰርድ ብዙ ኳስ በመንካት 2ኛ፣ ፖሴሽን 3ኛ ከሙሉ ፕሪሚየር ሊጉ ብራይተን ይዞ ማለት ነው። በቃ የተለያዩ የትልቅ ቡድን ፓራሜትር ይዞ ነው የሆነ ሲዝን ያጠናቀቀውና 5 ዓመት ኮንትራክት ፈርሟል። ቢወርዱ ባይወርዱ የሚል ውል አልተጠቀሰበትም። ከወረዱ መልቀቅ ይችላል ወይ ምናምና ውጤት ባይመጣ እግር ኳስ በቃ ደርክት ብላችሁ የምትወጡት። ይመቻችሁ፣ አስራችሁ
ሰበር ቶተንሃም ሆትስፐሮች የማርሴዮን አሰልጣኝ ሮቤርቶ ዲዘርቢን የግላቸው ማድረጋቸውን አረጋግጧል። የቀድሞ የብራይተኑ አሰልጣኝ ሮቤርቶ ዲዘርቢ በቶተንሃም ቤት 5 ዓመት የሚያቆየውን አዲስ ውል መፈረሙን ፋብሪዚዮ ሮማኖ ሂርዊጎ በማለት አረጋግጦልናል። ሚኮ ስፐርስ እንኳን ደስ አለ ለማለት ወዳለው ምርጥ አሰልጣኝ ያገኛችሁ ይመስለኛል። ሮቤርቶ ዲዘርቢ ቶተንሃምን ከሊጉ ከመውረድ ያድነዋል ብላችሁ ታስባላችሁ? ስለ ሮቤርቶ ዲዘርቢ ቅጥርስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሮቤርቶ ዲዘርቢ እንግዲህ የማይደፈረውን ደፍሯል። ማንም በሱ ደረጃ ያለ አሰልጣኝ ለመውረድ ቀጥተኛ ስጋት ያለበትን ቡድን ይይዛል ተብሎ አይጠበቅም፣ በተለይ በዚህ ሰዓት። ነገር ግን እሱ የቶተንሃምን ስራ አሁን ላይ ለመቀበል ተስማምቷል። በእርግጥ የምጠብቃቸው ነገሮች ነበሩ። ይህ አሰልጣኝ በማርሴይ እያለ የሚናገረው ነገር ነበር። አንድ ቡድን ዶሚኔት የሚያደርገው ሊግ ደስ አይለኝም፣ አስተዳደጌም በመታገል ላይ የተመሰረተ ነው ይል ነበር። ስለዚህ እንግዲህ ስፐርስ አዳኛቶ በሚንከራተትበት ሰዓት ላይ ደርሶለታል ማለት ይቻላል። ፔፕ እንዳለው ነው ባለፉት 20 ዓመታት ላይ በተለይ ደግሞ በቢልድ አፕ አጀማመር በኩል እንደ ሮቤርቶ ዲዘርቢ በትልቁ እግር ኳስ ላይ ተጽዕኖ ያሳደረ የለም። አርቲፊሻል የሚባል በተለይ ደግሞ የሽግግር ፉትቦልን ወይም ካውንተርን በመፍጠር በረኞቹና ተከላካዮቹ ኳሱን አዘግይተው የፕሬሲንግ ትራፕ ውስጥ በመክተት ይህንን አደገኛ ካውንተር እራሱ በፈጠረው ወጥመድ ላይ ስትገባ በሚያደርግልህ መንገድ እናውቀዋለን። በማርሴይም በተወሰነ መልኩ ይህን አይተናል። ነገር ግን በማርሴይ በባክ ፋይፍ የሚጫወት አንዳንዴ ወደ ባክ ፎር በሚቀየር ስልትም ተመልክተናል። ስለዚህ በስፐርስ በተለይ አሁን ላይ የምጠብቀው ነገር ሰርቫይቫል ሞድ ላይ ስላሉ የስፐርስም ዲፌንስ ደግሞ ትንሽ ችግር ስላለበት በባክ ፋይፍ ሊጫወት ይችላል። ነገር ግን በባክ ፎርም እየተጫወተ ነገር ግን በብራይተን የመጀመሪያው ዓመት ያሳየንን አይነት የጨዋታ እንቅስቃሴ በሚቀጥሉት 8 ጨዋታዎች ላይ አልጠብቅም። ነገር ግን በሚቀጥሉት ዓመታት በእርግጠኝነት ስፐርስ ይተርፋል ብዬ አስባለሁ። በሚቀጥሉት ዓመታት ግን በጣም ጥሩ አሰልጣኝ እንዳገኙ ማመን ይችላሉ ስፐርሶች። ብቻ አቅርቦቱ ጥሩ ይሁንለት፣ ብቻ ተጫዋቾችን ስጠው ምን ማድረግ እንደሚችል በብራይተን በዛ በነ ካይሴዶ በነ ማካሊስተር በነ ሚቶማ ምርጥ ቡድንን ሰርቶ አሳይቶናል። በስፐርስም ይሄ የሚሳካለት ይመስለኛል። ይመቻችሁ። ዲዘርቢ ቶተንሃም ሂር ዊ ጎ። ይህ አሰልጣኝ እንግዲህ በተደጋጋሚ ከቶተንሃም ጋር ስሙ ሲያዝ የነበረ አሰልጣኝ ነበር። እናም በዚህ ሰዓት እንግዲህ ጣሊያናዊ አሰልጣኝ እንግዲህ ወደ ቶተንሃም መጥቶ እንግዲህ እንደሚያሰለጥናቸው ይፋ ሆኗል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ ዘግቦታል ማለት ነው። ለማንኛውም ሮቤርቶ ዲዘርቢ በቶተንሃም ቤት የ5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። እስከ 2031 የሚያቆየውን እስከ ጁን 2031 የሚያቆየውን ኮንትራት ይፈርማል ተብሎ ይጠበቃል። ለማንኛውም